ትሬደርስ ከሆናችሁ አሁን ላይ ሎዝ ያደረጋችሁ ከሆነ እነዚህ ዌብሳይቶች በጣም ይጠቅማችኋል። ምክንያቱም እኔም ልክ እንደናንተ ሎዝ ስትሪክ ውስጥ ገብቼ በጣም በተጨነቁ ሰዓት ነበር እነዚህን ዌብሳይቶች ማወቅ የቻልኩት። በዚህ ቪዲዮ ላይ 3 እናንተ ሊጠቅሙ የሚችሉትን ሜን የሆኑ ዌብሳይቶች አጠቃላይ 6 የሚሞሉ ዌብሳይቶችን ማሳያችሁ ይሆናል። እነዚህ ዌብሳይቶች ሜቢ ከዚህ ፊት ልታውቁ ትችላላችሁ፣ አታውቁም ትችላላችሁ። እነዚህ ዌብሳይቶች በአንድ ሌሊት ሀብታም ላይ ያደርጋችሁ ይችላል፣ ግን እንዴት ፕሮፊታብል መሆን እንዳለባችሁ መንገዱን ያሳያሉ ማለት ነው። ምክንያቱም የትም ቦታ ለመሄድ ኢምፖርታንት የሆነው ነገር ምንድነው? ትክክለኛው መንገድ ነው። ስለዚህ ትክክለኛውን መንገድ ለማግኘት ደግሞ ትክክለኛውን ዌብሳይት ማወቅ አለባችሁ ማለት ነው። ዛሬ በዚህ ቪዲዮ እኔ ሞክሬ የሰሩልኝን ዌብሳይቶች እያንዳንዱን ማሳያችሁ ይሆናል ማለት ነው። ትሬዲንግ ውስጥ ሚስጥር የሚባል ነገር የለም፣ ግን ትክክለኛ የሚባሉ ቱሎችን ማወቅ አለባችሁ። ትክክለኛ ቱሎችን ደግሞ እስካላወቃችሁ ድረስ ሚስጥሩን ይቆያሉ ማለት ነው። ግን ስታውቁ ሚስጥር አይሆንም። ዛሬ ከዚህ ቪዲዮ በኋላ ምንም አይነት ነገር ሚስጥር አይሆንም፣ ክሊር በሆነ ወይ ትሬድ ታደርጋላችሁ ማለት ነው። በዛሬ ቪዲዮ ላይ ትሬድ ስታደርጉ ኒውሶችን እንዴት ትሬድ ማድረግ እንዳለባችሁ አንደርስታንድ ታደርጋላችሁ ማለት ነው። ሌላው ደግሞ እንዴት ባክቴስት ማድረግ እንዳለባችሁ ክሊርሊ ማሳያችሁ ይሆናል። ከነ ዌብሳይቱ ሎጊን አደራረጉን እያንዳንዱን ነገር ማሳያችሁ ይሆናል። በተጨማሪም ደግሞ ለየትኛው ፔር የትኛው ኒውስ መስማት እንዳለባችሁና የትኛውን ዌብሳይት መጠቀም እንዳለባችሁ፣ ለምሳሌ ጎልድን ትሬድ የምታደርጉ ከሆነ ለጎልድ ትክክለኛ የሆነውን ኒውስ የሚያሳየውን ዌብሳይት ያሳያችኋለሁ። ፎሬክስን ትሬድ የምታደርጉ ከሆነ ደግሞ ትክክለኛውን የሆነ ኒውስ የሚያሳያችሁን ዌብሳይት ያሳያችኋለሁ። ክሪፕቶ ትሬድ የምታደርጉ ከሆነ ማለትም እና ቢትኮይን እና ኢቴሪየምን ትሬድ የምታደርጉ ከሆነ ለነሱ የሚሆኑ ትክክለኛ ዌብሳይቶችን ማሳያችሁ ይሆናል ማለት ነው። በመጨረሻም የወሰዳችሁትን ትሬድ እንዴት ጆርናል ማድረግ እንዳለባችሁ ክሊርሊ ማሳያችሁ ይሆናል ማለት ነው። ይሄ ቪዲዮ ቁጭ ብላችሁ ብታዩ በደንብ ወርዝ ያደርጋል። ስለዚህ ምንም አይነት ፓርት ሊያመልጣችሁ አይገባም። ስለዚህ ስኪፕ ሳታደርጉ ሙሉን ማየት አለባችሁ። ቻናላችንን ሰብስክራይብ በማድረግ ፋሚሊ ሁኑ። ቪዲዮውን ደግሞ ሳትጀምሩ ላይክ ማድረግ አለባችሁ። ቴሌግራም ኮሚኒቲያችን ደግሞ ኤንዲ ክሬቲቭ ብላችሁ ገብታችሁ ጆይን አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ወደ መጀመሪያው ከመግባታችን በፊት እኔ በራሴ ገና ትሬዲንግ ሲጀምር ያጋጠመኝ ነገር ልንገራችሁ። የሆነ ሰዓት ገና ትሬዲንግ የጀመርኩ ሰዓት በኒውስ ትሬድ ማድረግ የሚባለውን ነገር ቲክቶክ ላይ፣ ኢንስታግራም ላይ፣ የተለያዩ ሶሻል ሚዲያዎች ላይ ሲወራ ሰማ ነበር። ከዛ በኋላ እንደምንም $100 ዲፖዚት ለማድረግ ተነሳውና $100 ዲፖዚት ያደረኩ በትሬድ አካውንቴ ላይ ማለት ነው። ከዛ በኋላ በዛ ቀን አጋጣሚ CPI የሚባል ኒውስ ነበር። ያ ማለት ሴንትራል ፕራይስ ኢንዴክስ ማለት ነው። አሜሪካ ማርኬቱን በጣም ኢምፓክት የሚያደርግ ኒውስ ነበር ማለት ነው። ኒውሱ ማርኬቱን ኢምፓክት እንደሚያደርግ አውቃለሁ፣ ግን ኒውሱን እንዴት ትሬድ ማድረግ እንዳለብኝ አላውቅም ነበር። ከዛ በኋላ በዛ ኒውስ ሰዓት ባይ ገባው። ልክ ባይ ብዬ ስገባ $100 ወደ $40 ምናምን ድሮ ዳውን ላይ ገባው። ወደ $40 ምናምን ድሮ ዳውን ላይ ገባው ብዬ ወጣው። ከዛ በኋላ ሴል ገባው። የቀረውም $60 ምናምን ሉዝ ሆነ ማለት ነው። ይሄ የሚያጋጥመው ለምንድን ነው? ይሄ እንደዚህ ሊሆን የቻለበት ምክንያት ለምንድን ነው? እኔ በኒውስ ትሬድ እንደሚደረግ አውቃለሁ እንጂ እንዴት ኒውሶችን ትሬድ ማድረግ እንዳለብኝ አላውቅም ነበር። እናንተም ልክ አሁን ጀማሪ ከሆናችሁ ይሄ ቪዲዮ በጣም ይጠቅማችኋል። ምክንያቱም ዛሬ እንደዛ እንዳልሆነ የረዳኝን አንድ ዌብሳይት ማሳያችሁ ይሆናል። የመጀመሪያው ዌብሳይት የሚሆነው ሜታልስ ማይን ይባላል። metalsmine.com ይባላል። ስክሪኑ ላይ እንደምታዩት ከላይ ሜታልስ ማይን የሚል አለ፣ ፎረም የሚል አለ፣ ኒውስ የሚል አለ፣ ካላንደር የሚል አለ፣ ማርኬት የሚል አለ። ሜታልስ ማይን የሚያደርግላችሁ ነገር ምንድነው? መጀመሪያ ማርኬቱ ምን አይነት ነው የሚለውን ያሳያችኋል። ለምሳሌ አሁን ይሄ ከሜታል ጋር የተያያዙ ማርኬቶችን ብቻ ነው ያሳየው ማለት ነው። ወደ ሜታልስ ማይን ከመግባታችሁ በፊት ሜታልስ ማይን እና ሌሎችንም የሚያንቀሳቅስ ካምፓኒ አለ። እሱም ፌር ኢኮኖሚ ይባላል። እዚህ ጋር እንደምታዩት ፌር ኢኮኖሚ የሚለው ካምፓኒ ዌብሳይታቸው ይሄንን ይመስላል። አሁን የማወራችሁ ዌብሳይቶች እያንዳንዱ ሊንክ ዲስክሪፕሽን ላይ ማስቀመጥላችሁ ይሆናል ማለት ነው። እዚህ ጋር ፌር ኢኮኖሚ ይባላል። ፌር ኢኮኖሚ በስሩ 3 ዌብሳይቶችን ያስተዳድራል ማለት ነው። የመጀመሪያው ፎሬክስ ፋክተሪ ይባላል። ፎሬክስ ፋክተሪ ምን እንደሆነ ስለሱ እነግራችኋለሁ። ሁለተኛ ደግሞ ቅድም ያልኳችሁ ሜታልስ ማይን አለ። ሶስተኛ ደግሞ ኢነርጂ የሚል አለ። በአራተኛ ደረጃ ደግሞ ክሪፕቶ ክራፍት የሚል አለ። አሁን እኛ የምናየው ሜታልስ ማይን ነው። ከዛ በኋላ ወደ ፎሬክስ እና ወደ ክሪፕቶ ወደ ኢነርጂ እንገባለን ማለት ነው። ሜታልስ ማይን እንደስሙ ፎከስ የሚያደርገው ምን ላይ ነው? ከሜታል ጋር ተያያዥነት ላላቸው ኮቶች ነው ማለት ነው። ኮቶች ማለት እነ ጎልድ፣ እነ ሲልቨር፣ ፕላቲኒየም የሚል አለ፣ ኮፐር አለ። እዚህ ጋር እንደምታዩት ከላይ ሁሉንም አይነት ሜታል ጋር የተያያዙ ቻርቶችን ኦር ኮቶችን እዚህ ጋር አስቀምጦላችኋል ማለት ነው። ቴክኒካሊ ምንድነው የሚያደርገው? እዚህ ጋር ሜታልስ ማይን በአጠቃላይ ከሜታል ጋር ተያያዥነት ያላቸውን ኮቶች፣ ለምሳሌ ጎልደን ትሬድ የምታደርጉ ከሆነ ጎልደን አፌክት ሊያደርግ ይችላል የሚባሉ ነገሮችን በሙሉ እዚህ ቦታ ላይ ታገኛላችሁ ማለት ነው። ብዙ ጊዜ አንፕሮፊታብል ትሬደሮች በጣም ብዙ ኮቶችን ትሬድ ማድረግ ፕሮፊታብል የሚያደርግ ይመስላችኋልና በዛ ወይ ላይ አንፕሮፊታብል ይሆናል። እዚህ ጋር እንደምታዩት ሜታልስ ማይን ልክ እንደገባችሁ እንደዚህ አይነት ነገር ይመጣል። ከዛ ፎረም የሚል አለ፣
ኒውስ የሚል አለ፣ ካላንደር የሚል አለ፣ ማርኬት የሚል አለ። መጀመሪያ ፎረም የሚለውን ነገር ምን እንደሆነ ልንገራችሁ። አሁን ፎረም ውስጥ ከገባችሁ በተለይ ጀማሪ ከሆናችሁ ማርኬቱ ምን አይነት ነው የሚለውን ነገር አታውቁም እና አክቹአሊ አሁን ላይ ብዙ ቴሌግራም ግሩፖች አሉ ሀበሻዎች ምናምን የሚያወሩበት። እዚህ ላይ ግን ፈረንጆች የራሳቸውን አይዲያ ስለ ማርኬቱ ያስቀምጣሉ። አሁን እዚህ ጋር ካያችሁ I already made my day even with a few time but my runner is below again only ነው ምናምን ይላሉ። ስለ ጎልድ ማርኬት ብዙ ጊዜ እነዚህ ሰዎች ያወራሉ ማለት ነው። በጣም ብዙ ትሬደሮች ያሉበት ቦታ ነው እና ማርኬቱ ምን አይነት እንደሆነ እዚህ ጋር አይታችሁ መረዳት ትችላላችሁ። እዚህ ጋር ላስት ሪፕላይድ ይላል። ሰዎች ትሬድ ያደረጉትን የራሳቸውን ሎስ ፕሮፊት የሚገልጹበት ቦታ ነው ማለት ነውና ሪከመንድ አላደርጋችሁም፣ ግን ጀማሪ ከሆናችሁ ምን ማድረግ እንዳለባችሁ ግራ ስለሚገባችሁ ከነዚህም ሰዎች ኤክስፒሪየንስ መውሰድ ትችላላችሁ ማለት ነው። በአጠቃላይ ይሄ ቦታ ትሬዲንግ ፎረም ነው። ላይክ ጎልድ ትሬድ የሚያደርጉ ሰዎች የራሳቸውን ሐሳብ የሚያወሩት ነው። ለምሳሌ አሁን ዛሬ ማርኬቱ ወደ ታች የሚወርድ ይመስልናል ብሎ ሊያወሩ ይችላሉ። ለዛ ምክንያታቸውን ያስቀምጣሉ። ለምሳሌ አሁን እዚህ ጋር አንደኛው ሪፕላይ ውስጥ ብንገባ ስክሪንሾት ራሱ ሊያስቀምጡ ይችላሉ። ስክሪንሾት ለምሳሌ እዚህ ጋር ካያችሁ ምክንያታቸውን አስቀምጠዋል። ማርኬቱ በዚህ ምክንያት ሊወርድ ይችላል ብሎ የተለያዩ ትሬደሮች እዚህ ጋር የራሳቸውን ምክንያት የሚያስቀምጡበት ቦታ ነው ማለት ነው። ግን ትሬዲንግ የሰዎችን አይታችሁ የምትገቡበት ሳይሆን በትክክል ተመራችሁ ትሬዲንግ የምታደርጉበት ነገር ነው ትሬዲንግ ማለት ነው። ግን ግራ ለሚገባችሁ ሰዎች ይሄኛው ነገር በደንብ ይጠቅማቸዋል ብዬ አስባለሁ። እኔ ሳምሃው በደንብ ጠቅሞኛልም ሳምሃው ደግሞ ቆርቶኛልም ማለት ነው። ስለዚህ የራሳችሁን ሪሰርች ያደረጋችሁ እዚህ ጋር የሚያወሩትን ነገር ብትሰሙ ሞር ትጠቀማላችሁ ማለት ነው። ሶ ከላይ ስታዩ ደግሞ ሁለተኛ ኒውስ የሚላል። ወደ ኒውስ ስገቡ ደግሞ አሁን ይሄኛው ሜታልስ ማይን ነው። ቀደም ነግሬያችኋለሁ። ከሜታል ጋር የተያያዙ ነገሮችን ዜናዎች በሙሉ እዚህ ጋር ነው የሚነገሩት ማለት ነው። የተለያዩ ቦታዎች ላይ የሚነገሩ ዜናዎችን ሰብስቦ አንድ ላይ ያመጣልናል ማለት ነው። አሁን እዚህ ጋር የተለያዩ ኒውሶች አሉ። እዚህ ጋር በጣም ብዙ ኒውሶች አሉ። ብሬኪንግ ኒውስ ሌጀንድ ብሎ እዚህ ጋር ሃይ ኢምፓክት፣ ሎው ኢምፓክት፣ ሚዲየም ኢምፓክት የሚል ነገር አለ። እሱ ደግሞ ምን እንደሆነ በደንብ አሳያችኋለሁ ወደ ካላንደር ስንገባ ማለት ነው። ሶ እዚህ ጋር ኒውሶችን ማንበብ ትችላላችሁ ማለት ነው። አሁን ለምሳሌ US dollar gains and gold pledges as Fed rate cut expectation for ሶ እዚህ ጋር አሁን ኤክስፔክሽኑን ነው የሚያወራው። ኒውሶች ማርኬቱን አፌክት ያደርጋሉ። በደንብ አፌክት ያደርጋሉ። ግን እንዴት ትሬድ ማድረግ እንዳለባችሁ ማወቅ አለባችሁ ኒውሶችን ማለት ነው። ሶ እዚህ ጋር ኒውሶችን የምታዩበት ቦታ ነው ማለት ነው። ላይክ ኦል ኢን ዋን የሆነ ዌብሳይት አይነት ነገር ነው ዌብሳይቱ ማለት ነው። ሌላው ደግሞ እዚህ ጋር ስትሪም ብትሏል የምታበሩ ከሆነ ላይቭ ኒውሶች ሲመጡ እዚህ ጋር ያመጣላችኋል ማለት ነው። ሌላው ደግሞ ወደ ካላንደር እንግባ። ወደ ካላንደር ከገባን በኋላ እዚህ ጋር እንደምታዩት ከላይ አክቹዋል ፎርካስት ፕሪቪየስ ግራፍ የሚል አለ እና ዲቴል የሚል አለ። እዚህ ጋር አሁን ለእናንተ ልነግራችሁ አሁን እዚህ ጋር ስለ ኒውስ ማወቅ ያለባችሁ ነገር ኒውሶች አፌክት የሚያደርጉት ፎርካስቱና አክቹዋሊ ታይቶ ነው ማለት ነው። ሶ ኒውሱ ገና ከመምጣቱ በፊት እናንተ ለምሳሌ አክቹዋሊ ይሁን ፎርካስቱ ይሁን አታውቁትም። ሶ እዚህ ጋር ፎልደር ምልክት አለች። እዚህ ጋር ካያችሁ ፎልደር ምልክቷ ምንድናት? ዲቴይሉ ያለበት ቦታ ናት ማለት ነው። እቺን ዲቴይሉን ስትነኩ እዚህ ጋር ሶርሱን ያሳያል። ከዛ ደግሞ እዚህ ጋር ኢኮኖሚክ ሜጀሩን ያሳያችኋል። እዚህ ጋር ደግሞ ዋናው ፓርት እዚህ ጋር አሁን ላሳያችሁ የፈለኩት ዩዥዋል ኢፌክቱን ያሳያል። አሁን እዚህ ጋር actual less than forecast is good for base metals ይላል። እዚህ ጋር አክቹዋሉ ከፎርካስቱ እዚህ ጋር አክቹዋሉ ከፎርካስቱ ይቀንስ ከሆነ ሜታል ይጨምራል ማለት ነው። ያ ማለት እነ ጎልድ ምናምን ይጨምራሉ ማለት ነው። ስለዚህ እናንተ ኒውስ ስትወስዱ ኒውስ የራሱ የሆነ ትሬድ የሚደረግበት ወይ አለ። ግን ትሬድ ስትወስዱ ጀስት ማወቅ አለባችሁ መጀመሪያ ማለት ነው። ከዛ ፍሪኩዌንሲ አለ፣ ዴይሊ ነው የሚወጣው ፍሪኩዌንሲው። ከዛ ደግሞ ኖት አለው። ሌላው ደግሞ ዋይ ትሬደርስ ኬር ይላል። ለምንድን ነው እኛ ለዚህ ኒውስ ኬር የምናደርገው የሚለውን ነገር እዚህ ጋር ደግሞ it is a gauge of supply and demand imbalance in the copper market። ይሄ ስለ ኮፐር ማርኬት ነው የሚያወራው ማለት ነው። ሶ በተመሳሳይ ስለ ጎልድም ስለ ተለያዩ ነገሮች በዚህ መልኩ ይቀመጣል ማለት ነው። ሜታልስ ማይን ላይ ከሜታል ጋር የተያዙ ነገሮች ብቻ ናቸው የሚነገሩት ብያችኋለሁ። ሶ አሁን እዚህ ጋር ኒውሱን ራሱ ካያችሁ ዩኬ ኮፐር ኢንቨንተሪስ ይላል። ሶ ግራፉ ስከቦ ደግሞ ግራፉም ያሳያችኋል ማለት ነው። ምን አይነት አፌክት እንዳለው ግራፉ ላይ እዚህ ጋር ማየት ትችላላችሁ ማለት ነው። ሶ አሁን ይሄኛውን እንስካና ወደ ማርኬት ወደሚለው እንገባለን ከላይ ማለት ነው። ማርኬት ወደሚለው ስንገባ እዚህ ጋር የጎልድን ቻርት ያሳያችኋል ማለት ነው። ፕሮቲፕ ልስታችሁ የቺኛው ቻርት አብዛኛው ጊዜ አይቻለው
ከነ ትሬዲንግ ቪው ምናምን ቀድሞ ነው እዚህ ጋር ማርኬቱ ሪአክት የሚያደርገው ለምን እንደሆነ አልገባኝም ጀስት ብዙ ጊዜ ቼክ አድርጌው እንደዛ ነው ሲስተካደረኩ ነው እኔም እናንተም ቼክ ማድረግ ይችላልላችሁ ይሄኛውን ቻርት ማለት ነው እዚህ ጋር እንደምታዩት የ5 ሚኒትን ቻርት ነው ያሳያችሁ ያለው እዚህ ጋር ቻርቱን ማየት ይችላልላችሁ ወደ ታች ደግሞ ስትወርዱ በጣም የተመቸኝ ነገር እዚህ ጋር ሴሽኖችን ያሳያችኋል እዚህ ጋር ካያችሁ አሁን ኒውዮርክ ሴሽን ሊያልቅ ነው ዛሬ አርብ ነው የምንቀርጽበት ቀን ሶ ማርኬቱ ሊዘጋ ነው ማለት ነው ማርኬቱ ሊዘጋ ነው 7 ሰዓት ሲል ይዘጋል ስለዚህ እዚህ ጋር ሴሽኖችን ደግሞ ማየት ይችላልላችሁ ማለት ነው ኦቨርላፕ ሲያደርግ እዚህ ጋር ለንደን ከኒውዮርክ ኦቨርላፕ ሲያደርግ ቶኪዮ ከለንደን ጋር ኦቨርላፕ ሲያደርግ ያሳያል ሲድኒ ከቶኪዮ ጋር ኦቨርላፕ ሲያደርግ ያሳያቸዋል ማለት ነው ስለዚህ ይሄኛው ቦታ ማርኬቱንም ጭምር ሴሽኖችንም ጭምር የምታዩበት ዌብሳይት ነው ማለት ነው ሁሌም ከኮምፒውተራችሁ ላይ ማጥፋት የሌለበት ፒን አድርጋችሁ ቡክማርክ ማድረግ ያለባችሁት ዌብሳይት ነው ማለት ነው በተለይ አዲስ ትሬደር ከሆናችሁ ይሄኛው በጣም ለእናንተ ቤስት የሆነ ዌብሳይት ነው ማለት ነው ፕሮፊታቢሊቲያችሁን በጣም ሊጨምር የሚችል ዌብሳይት ስለሆነ ይሄንን ማርክ አድርጋችሁ ያዙት ሌላው ደግሞ ስለ ሜታልስ ማይን የተመቸኝ ነገር ምንድነው እዚህ ጋር ፎረም ውስጥ ከገባችሁ አንዳንድ የትሬዲንግ ፕላጊኖችን ዳውንሎድ ማድረግ ይችላልላችሁ አንዳንድ ኢንዲኬተሮችን ዳውንሎድ ማድረግ ይችላልላችሁ ኢኤ ደግሞ ብትጠቀሙ ከሆነ ኢኤ ማለት ኤክስፐርት አድቫይዘር ማለት ነው ኤክስፐርት አድቫይዘር ማለት ኤአይ ትሬድ የሚያደርገው ኤአይ ማለት ነው ከገባችሁ ላይክ ወደዛ አሁን አንገባም ካስፈለገ ሌላ ቪዲዮ ሰራላችኋለሁ ስለ ኢኤ ምናምን ማውረድ ከፈለጋችሁ እዚህ ላይ ማግኘት ይችላልላችሁ ግን ጤናማ ይሁን አይሁን ራሳችሁን ሪሰርች አድርጋችሁ ዳውንሎድ ማድረግ ይችላልላችሁ ካስፈለገ ሌላ ቪዲዮ ሰራላችኋለሁ ስለሱ ነገር ማለት ነው ሶ ሜታልስ ማይን እንደዚህ ካየን ፌር ኢኮኖሚ ላይ ዌብሳይት አለ ብለናል አራት ዌብሳይት አለ ብለናል ሶ ሜታልስ ማይን እንደዚህ ካየን ደግሞ እዚህ ጋር ፎሬክስ ፋክተሪ ይመላል ፎሬክስ ፋክተሪ ደግሞ ምንድነው ወደ ፎሬክስ ፋክተሪ ስንገባ ፎሬክስ ፋክተሪ ደግሞ ከፎሬክስ ጋር የተያያዙ ፔሮችን ኒውስ እና የማርኬቱን አፌክት የሚያደርጉ ተማሳሳይ ከሜታልስ ማይን ጋር ተማሳሳይ ቢሆንም ይሄኛው ግን ከፎሬክስ ጋር የተያያዙ ነገሮች ነው ፎሬክስ ማለት ፎሬን ኤክስቼንጅ ከላይ እንደምታዩት ዩሮ ዩኤስዲ አለ ጂቢፒ ዩኤስዲ አለ ዩኤስዲ ጂፒዋይ አለ ዩኤስዲ ቺፍ አለ ሶ እነዚህ ነገሮች ምንድናቸው ይሄኛው ፎሬክስ ፋክተሪ ደግሞ ተማሳሳይ ሆኖ ግን ከፎሬክስ ጋር የተያያዙ ነገሮችን ብቻ የምታዩበት ቦታ ነው ማለት ነው እናንተ ጎልድ ትሬድ የምታደርጉ ከሆነ ሜታልስ ማይን ይሄንን ነው ቼክ ማድረግ ያለባችሁት ይሄኛውን ዌብሳይት ማለት ነው ይሄኛውን ዌብሳይት ፎሬክስ ደግሞ እና ዩሮ ዩኤስዲ እና ጂፒፒ ዩኤስዲን ትሬድ ማድረግ ፈልጉ ከሆነ ደግሞ ይሄኛው ዌብሳይት ለእናንተ ቤስት ነው ማለት ነው ስለዚህ ቅድም ሜታልስ ማይን ላይ እንዳሳያችሁ እዚህ ጋር ማርኬቱን ያሳያችኋል የዩሮ ዩኤስዲ ቻርትን እዚህ ጋር ያሳያችኋል ሌላው ደግሞ ፕሮቲፕ ልስጣችሁ እዚህ ጋር ዩሮ ዩኤስዲ ነው የሚለው እናንተ የምትፈልጉትን ቻርት እዚህ ጋር ኢንስትሩመንት የሚለው ቦታ ላይ ለምሳሌ አሁን እዚህ ጋር ዩሮ ዩኤስዲ የምትለውን ክሊክ ስታደርጉ እዚህ ጋር የምትፈልጉትን ኢንስትሩመንት ጽፋችሁ የያንዳንዱ ለምሳሌ ጂቢፒ ዩኤስዲ ጂቢፒ ጂፒዋይ ነው ይሄን ጂቢፒ ጂፒዋይ ሳደርገው የጂቢፒ ጂፒዋይን ኒውስ ሙሉ ያመጣልኛል ማለት ነው ከጂቢፒ ጂፒዋይ ጋር የተያያዙ ኒውሶችን ሙሉ ያመጣልኛል ማለት ነው ተግባባን አይደል ሌላው ደግሞ ስለ ብሮከርስም ያወራል ግን እሱ ሌላ ኮንሴፕት ስለሆነ እሱን ከፈለጋችሁ በራሳችሁ ገብታችሁ ማየት ይችላልላችሁ ሶ እዚህ ጋር ብሮከር ውስጥ ከገባችሁ ብዙ አይነት ብሮከሮችን እዚህ ጋር ያስቀምጣል ማለት ነው ያክ ዲፖዚት ተደረጉ ብዙ ስፕሬድ ያላቸው የሌላቸው የሚሉን ነገር ሙሉ እዚህ ጋር ያሳያችኋል ሶ እዚህ ጋር ወደ ፎሬክስ ፋክተሪ ስትገቡ ማለት ነው ወደ ፎሬክስ ፋክተሪ ስትገቡ ልክ እንደ ሜታልስ ማይን ፎረሞች አሉ ትሬደሮች የሚያወሩበት ፎረም አለ ላይክ ዛሬ ማርኬቱ ይጨምራል ይቀንሳል ቡሊሽ ነው ቤሪሽ ነው የሚሉን ነገር የሚያወሩበት ፎረም አለ ማለት ነው ይሄም ለምን ይጠቅማል ማርኬቱን በደንብ አንደርስታንድ ታደርጉ ይጠቅማችኋል ማለት ነው በተመሳሳይ ወይ ሌላው ደግሞ ምን አለ ብለናል ኤነርጂ አለ ብለናል ኤነርጂ ማለት ደግሞ ኦይልን ትሬድ የምታደርጉ ከሆነ ነው ኢትዮጵያ ውስጥ ብዙ ኦይል ምናምን ትሬድ የሚያደርግ አለ ብዬ አላስብም እኔ ፐርሰናሊ ዩኤስ ኦይል ምናምን ትሬድ አድርጌ አላቅም አልዋሻችሁም ግን ኦይል ትሬድ የምታደርጉ ከሆነ ውስጣችሁ ኦይል ትሬድ የማድረግ ሐሳብ ካላችሁ እዚህ ጋር እነ ጋሶሊንን ኦይልን የተለያዩ ኤነርጂ ጋር የተያያዙ ነገሮችን የምታገኙበት ቦታ ነው እኔም ብዙ እውቀቱ ስለሌለኝ ስለ ኤነርጂ ፔሮች እዛው ውስጥ አልገባም ጀስት ማወቅ ፈለጋችሁ ግን እዚህ ጋር የራሳችሁ የሆነ ካላንደር አለ ማርኬት አለ ፎረም ብዙም የለም እንደምታውቁት ብዙ ሰው ኤነርጂን ኢንተርናሽናሊ ትሬድ አይደረግም ማለት ነው በአራተኛ ደረጃ ወደ ክሪፕቶ ክራፍት እንገባለን ማለት ነው ወደ ክሪፕቶ ክራፍት ስንገባ የዚህኛውንም ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ ገብታችሁ ማየት ትችላላችሁ ወደ ክሪፕቶ ክራፍት ስንገቡ ደግሞ BTC USD አለ ኢቴሪየም USD አለ
ዶጅ ዩኤስዲ አለ ሶ ይሄ በአጠቃላይ የክሪፕቶ ትሬድ የምታደርጉ ከሆነ ለእናንተ በጣም ቤስት የሆነ ዌብሳይት ነው ማለት ነው በጣም የሚገርመው ነገር አንድ ካምፓኒ ውስጥ ሆኖ የተለያዩ የሚገራርሙ ኒውሶችን ለእናንተ በጣም የሚጠቅሙ ኒውሶችን የምታገኙበት ዌብሳይት ናቸው እነዚህ ማለት ነው ስለዚህ ከክሪፕቶ ጋር የተያያዙ ኒውሶችንም ፎረሙ ላይ እዚህ ጋር ማየት ትችላላችሁ ካላንደሩ ደግሞ የቢቲሲን አፌክት ያደርጋል ወይም ኢቴሪየምን አፌክት ያደርጋል የሚባሉ ኒውሶች እዚህ ላይ ይወጣሉ ኮይኖች አሉ ደግሞ እዚህ ጋር ኮይንስ ነው የሚለው የተለያዩ ኮይኖች አሉ የጨመሩ የቀነሱ እዚህ ጋር ቢትኮይን አለ ኢቴሪየም አለ ዶጅ ኮይን አለ ቢትኮይን ካሽ የሚላል ይሄን ራሱ አሁን ገና እየሰማሁ ነው ምን እንደሆነ ማለቅም ሊትኮይን አሉ እዚህ ካሽ አለ እና ብዙ አይነት ኮይኖች አሉ ሶ እነዚህን ኮይኖች እያያችሁ የራሳችሁን ሪስክ ወስዳችሁ ትሬድ ማድረግ ትችላላችሁ ማለት ነው አይ ሆፕ እነዚህ ዌብሳይቶች ተጠቅማችኋል ብዬ አስባለሁ ስለዚህ ቀጥታ ሰብስክራይብ እኛን ቻናል ሰብስክራይብ አድርጉ ይሄን ቪዲዮ ላይክ ለሌሎችም ሼር ማድረግ እንዳትረሱ ቴሌግራም ኮሚኒቲያችንን ደግሞ ኢንዲ ክሬቲቭ ብላችሁ ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው አሁን ቀጥታ ደግሞ ወዴት እንገባለን ወደ ሁለተኛው ዌብሳይት እንገባለን ማለት ነው በሁለተኛ ደረጃ የምናየው ደግሞ ምንድነው FX Replay የሚባለው ዌብሳይት ነው ማለት ነው FX Replay ምንድነው የሚያደርግላችሁ ብዙ ጊዜ ባክ ቴስቲንግ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ ባክ ቴስቲንግ ቻርቶችን ባክ ቴስት አድርጉ ብዙ ትሬደሮች የሚያስተምሩ ትሬደሮች ሲያወሩ ሰምታችሁ ታውቃላችሁ እኔም ባለፈው ሰራነው ቪዲዮ ላይ ስለ ባክ ቴስቲንግ አውርቻችሁ ነበር ሶ ባክ ቴስቲንግ የምታደርጉበት ምርጥ የሆነ ዌብሳይት ነው ማለት ነው FX Replay ገብታችሁ ገና ስትገቡ አካውንት ከፍታላችሁ በጉግል አካውንታችሁ ሎጊን አድርጋችሁ ሳይን አፕ አድርጋችሁ አካውንት መክፈት ትችላላችሁ ከዛ በኋላ ልክ እንደዚህ አይነት ዳሽቦርድ ይመጣላችሁ ማለት ነው ከዛ ኒው ሴሽን ምትላለች ኒው ሴሽን ብላችሁ ትገባላችሁ ማለት ነው ሶ ኔም ዩር ሴሽን ይላል ሴሽናችሁን ማይ ፈርስት ብላችሁ ኔም ማድረግ ትችላላችሁ ወይም የጎልድ ከሆነ ጎልድ ብላችሁ ጻፍ ትችላላችሁ አካውንት ባላንስ ይላል አካውንት ባላንስ ማለት ባክ ቴስት የምታደርጉበት አካውንት ባላንስ እዚህ ላይ 100 ማለት ያለባችሁት ወይም 10 ብትሉ ይሻላችኋል ምክንያቱም ባክ ቴስት የምታደርጉት ለምሳሌ ትሬድ ለማድረግ ያሰባችሁት $100 ከሆነ ባክ ቴስት ማድረግ ያለባችሁት $100 ነው ማለት ነው ስለዚህ እዚህ ጋር $100 ብዬ ጽፋለሁ እኔ አሴት ይላል አሴቱ ምንድነው ትሬድ የምናደርግበት ወይም ባክ ቴስት የምናደርግበት እኔ ጎልድ ነው ብዙ ጊዜ ማይ ፌቨሪት ኢዝ ጎልድ ስለዚህ ጎልድን ጽፋለሁ XAUSD ብዬ ጽፋለሁ ጎልድን ከዛ የቻርቱን ላይአውት ይላል ይሄ ምንም ላይአውት ኖርማሉን ላይአውት ነው የሚያስፈልገኝ ስለዚህ ምንም አይነት ነገር አልነካም ማለት ነው እዚህ ጋር ፕሮፊል ሴሽን ይላል ፕሮፊል ሴሽን የሚለው ፕሮ ይፈልጋል ፕሮፊል ትሬድ የምታደርጉ ከሆነ ፕሮን እንግዲህ መግዛት አለባችሁ ማለት ነው ግን ምንም አይጠቅማችሁም ለአሁኑ ይበቃል ይሄ ማለት ነው ስለዚህ ወረታች ትወርዱና ኢኒሻል ዴት የሚል አለ ኢኒሻል ዴት ለምሳሌ የባለፈውን አመት የጎልደን ሙቭመንት ማየት ከፈለጋችሁ የባለፈውን አመት ታረጋላችሁ ማለት ነው የዚህን ሳምንት ወይም የባለፈውን ሳምንት ከፈለጋችሁ የባለፈውን ሳምንት ታረጋላችሁ ማለት ነው ለምሳሌ ይሁን የባለፈውን ሳምንት ስለፈለኩ ከኖቬምበር 9 እስከ ኢንዴት የሚል አለ ኢንዴትን ደግሞ ኖቬምበር 14 አረጋለሁ ማለት ነው ሶ አሁን ይሄንን ክሬት አድርጌያለሁ ስለዚህ ክሬት ሴሽን የሚለውን እናካለሁ ማለት ነው ከዛ በኋላ ወደ ሴሽኑ ውስጥ ከሚያስገባችሁ ድረስ ትንሽ ተጠብቃላችሁ ማለት ነው ሶ ወደ ሴሽኑ ከመግባታችን በፊት ባክ ቴስቲንግ ምንድነው ባክ ቴስቲንግ ለምንድነው የሚጠቅመን ባክ ቴስቲንግ የሚጠቅማችሁ ምንድነው ባለፈው አርብ የዚህን ሳምንት ማርኬት እንዴት ሙቭ እንደሚያደርግ አታውቁም ነበር ስለዚህ የባለፈውን አርብ ማርኬት ሙቭመንት ቻርቱ ሳያሳያችሁ ከመጀመሪያ ጀምሮ የወረደ ያሳያችኋል ማለት ነው ሶ እናንተ የቻርቱን ሙቭመንት አይታችሁ ይሄኛው ነገር ቡሊሽ ይሆናል ስለዚህ ባይ ገባለሁ ብላችሁ በተሰጣችሁ ቅድም ባስገባችሁት $100 ትሬድ ታረጋላችሁ ማለት ነው ከዛ በኋላ ከተበላችሁ እናንተ ኢንዲኬሽን ወይም እናንተ ያሰባችሁት መንገድ ትክክል አይደለም ማለት ነው ትክክል አይደለም ስላችሁ ትሬኒንግ የፕሮባቢሊቲ ጌም ነው ስለዚህ ያስቀመጣችሁት ፕሮባቢሊቲ ትክክል አይደለም ስለዚህ ፕሮባቢሊቲያችሁን ባክ ቴስቲንግ ላይ ማስተካከል አለባችሁ ማለት ነው ለምሳሌ አሁን $20 ሪስክ አድርጋችሁ ባይ ብላችሁ ብትገቡ $20ን ሎስ ብታረጉ ኦኬ ስለዚህ ታቆሙና እንደገና ባክ ቴስት ታረጋላችሁ ማለት ነው ተግባባን ራይት ያ ሶ እዚህ ጋር እየከፈተ ነው ያለው ቻርታችን እንግዲህ ቻርታችን እስከሚከፍት ድረስ አሁንም እንጠብቃለን ማለት ነው እዚህ ጋር ከታች ካያችሁ
unrealized PNL unrealized ነው realized ብቻ realized unrealized PNL የሚላል እሱን ኦን ታደርጋላችሁ የአካውንት ባላንሳችሁን ምናምን ኦፍ እና ኦን እንደማድረግ ነው ሌላ ነገር የለውም እዚህ ጋር አካውንት ባላንሳችን ስንት ነው 100 ነው realized PNLያችን 0 ነው ሶ ትሬድ ስናደርግ ይጨምራል ይቀንሳል ማለት ነው ኦኬ ከፈተልን ማለት ነው አሁን እዚህ ጋር እንደምታዩት የ1 ሚኒትን ቻርት ነው የሚያሳየው የጎልደን ማለት ነው ሶ እዚህ ጋር ኦልሞስት ተመሳሳይ ነው ከትሬዲንግ ቪው ቻርት ኢንተርፌስ ጋር ተመሳሳይ ነው ግን እዚህ ጋር ባክ ቴስቲንግ ማድረጊያው ፍሪ ስለሆነ which is good አይደል ያ እሺ ሶ እዚህ ጋር 1 ሚኒት የሚል አለ 1 ሚኒት የሚለውን 15 ሚኒት ላይ እናድርገው ከዛ እዚህ ጋር ቻርቱን ሚኒት ሲንክ እንዲያደርግልን እቺን ኦን ታደርጋላችሁ ማለት ነው ሶ ሲንክ ያደርግልናል እዚህ ጋር 15 እዚህ ጋር 1 ሚኒት የሚለው ስለዚህ እቺን አንዴ 15 ሚኒት እናደርጋለን ከዛ ሲንክ ያደርግልናል ማለት ነው ከዛ ትንሽ እንጠብቃለን የ15 ሚኒትን ቻርት እስከሚያመጣ ድረስ ሶ ይሄንን ቪዲዮ አቁማችሁ ላይክ የገባችሁ ከኔ ጋር እኩል ብትሰሩ በጣም ጠቃሚ ነው ለእናንተ ማለት ነው ምክንያቱም ባክ ቴስቲንግ ምን እንደሆነ አሁን ካያችሁ ከዚህ በኋላ በራሳችሁ ብዙ ጊዜ ባክ ቴስቲንግ ማድረግ አለባችሁ ማለት ነው በተለይ አዲስ ከሆናችሁ ትሬድ የጀመራችሁት አሁን ገና አዲስ ከሆናችሁ ይሄ ነገር በጣም ይጠቅማችኋል ላይመስላችሁ ይችላል እኔ ባክ ቴስቲንግ ሲባል ጀስት ችላ ብዬ ወደ 2000 ምናምን ዶላር ከስር ያለው ማለት ነው ስለዚህ እናንተም እንደኔ እንዳትከስሩ ባክ ቴስት አድርጋችሁ ማርኬቱን አንደርስታንድ ማድረግ አለባችሁ ማለት ነው ባክ ቴስቲንግ ማርኬቱን አንደርስታንድ እንድታደርጉ የሚጠቅማችሁ ቤስት ዌይ ነው ስለዚህ ባክ ቴስት ማድረግ አለባችሁ ማለት ነው ሶ አሁን እዚህ ጋር ኳንቲቲ የሚል አለ ኳንቲቲያችን ስንት ነው ኳንቲቲ ስንት ዶላር ነው ያለን 100 ዶላር ነው ያለን 100 ዶላር 50 እየጽፋለሁ ሶ 50 ዶላር አይላል ማለት ነው ግን መጀመሪያ ማርኬቱ እንዴት ሪአክት እንደሚያደርግ ሊያ ስለዚህ ፕላይ ይላል ማለት ነው እዚህ ጋር ሶ ፕላይ ይላል ማርኬቱ እንዴት የሆነ ነው የሚለውን ነገር እያየን ነው እዚህ ጋር ፕሪቪየስ ሃይ ሰብሯል ስለዚህ እዚህ ጋር ወርዷል ስለዚህ እዚህ ጋር ባይ ብዬ እገባለሁ ማለት ነው ለምንድነው ማስከባኝ ኦኬ ባይ ብዬ ገብቻለሁ ሶ ለጊዜ ባይ ብዬ ገብቻለሁ እዚህ ጋር እንደምታዩት እዚህ ጋር ፕሮፊት ወደ 3 ነጥብ ምናምን ፕሮፊት ላይ ያለነው ጃስት ይሄኛው ዝም ብሎ እንደ ዲሞ አካውንት አይነት ነገር ስለሆነ ጃስት ዝም ብለን እናያለን ማለት ነው ትሬድ የምናደርግበት ኳንቲቲ ብዙ ስላስገባን ነው እዚህ ጋር እዚህ ጋር ኮንትራክት ሳይዙን በ50 ሎት ገብቼ ነው ባይዘቤ ዳደነክቱ ላይክ ሎት ሳይዝ ምን እንደሆነ ታውቃላችሁ ብዬ አስባለሁ ኦሬዲ ትሬደር ስለሆናችሁ እናንተ ታውቃላችሁ ብዬ አስባለሁ ሶ ባክ ቴስቲንጋችን ይሄንን ይመስላል ማለት ነው ላይክ ብዙ ጊዜ አሁን ባክ ቴስት እናደርግ እዚህ ጋር በአንዴ ፕሮፊት ላይ ገብቻለሁ እኔ ምክንያቱም አሁን ይሄንን ማርኬት አቆ ነበር ባለፈው ሳምንት ስለዚህ ዛስዋይ ባይ ብዬ የገባሁት ማለት ነው እዚህ ጋር አሁን ሴል ብዬ ብገባ በትክክል ሉዝ አደርጋለሁ ማለት ነው እዚህ ጋር ሎስ ሳይዝ ሲጀምር እንደዚህ አይገባም ዝም ብዬ እናንተ እንድታዩት ብዬ ነው የገባሁት ማለት ነው ሶ እዚህ ጋር ፒኤንኤላችን ወደ 600 ምናምን $1000 ነው ሶ ይሄኛው ባክ ቴስት የምታደርጉበት ዌብሳይት ነው ማለት ነው FX ሪፕላይ ባክ ቴስት የምታደርጉበት ዌብሳይት ነው ስለዚህ አሁን እዚህ ጋር ይበቃኛል ካልኩ ፖዝ አደርጋለሁ ማለት ነው ፖዝ አደርጋለሁ ከዛ በኋላ ይሄንን ጆርናል ማድረግ ይችላል ከፈለኩ ባክ ቴስት ያደረኩትን ጆርናል ለማድረግ ትፈልጉ ጆርናል ላይ ተቀባላችሁ ከዛ እዚህ ጋር ጆርናል ታደርጋላችሁ ጽፋላችሁ ማለት ነው ሌላው ደግሞ ሌላም አይነት ኮቶችን ባክ ቴስት ማድረግ ከፈለጋችሁ ወደ ኋላ ትወጣላችሁ ማለት ነው በተመሳሳይ ወይ ወደ ኋላ ትወጣላችሁ ይሄኛውን ሴቭ ያደርግላችኋል ስለዚህ አዲስ ኮት መክፈት ትችላላችሁ ማለት ነው አዲስ ኮት መክፈት ትችላላችሁ አሁንም በተመሳሳይ ወይ ኒው ሴሽን ብላችሁ ገብታችሁ አዲስ ኮት መክፈት ትችላላችሁ ምክንያቱም አሁን እኔ የጎልደን ያሳየዋችሁ እናንተ ዩሮ USD ትሬድ ታደርጉ ይችላልላችሁ የቢፒ USD ትሬድ ታደርጉ ይችላልላችሁ አንዳንዴ ደግሞ BTC ትሬድ የምታደርጉ ከሆነ ባክ ቴስት ማድረጉ የግድ ኢምፖርታንት የሆነ ነገር ነው ማለት ነው ስለዚህ FX ሪፕላይ ባክ ቴስት እንድታደርጉ በጣም ቁልፍ የሆነ
ባክ ቴስቲንግን በነፃ የሚሰጣችሁ ምርጥ ዌብሳይት ነው ማለት ነው። ስለዚህ FX ሪፕላይንም ቡክማርክ አድርጉ ያዙት ማለት ነው። በሶስተኛ ደረጃ የምናየው ደግሞ ምንድነው ፕሮፊት ኤንድ ሉዝ የሚባል ዌብሳይት ነው። profitandloss.com ነው የሚለው። ይሄንንም ዌብሳይት ምን ላይ አስቀምጥላችኋለሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እስካሁን ሰብስክራይብ ካላደረጋችሁ የቀጣዩን አልነግራችሁም ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ለምን ትለፋላችሁ? አሁን ሰብስክራይብ ባታደርጉ ሌላ ቀን ሰብስክራይብ ማድረጋችሁ ስለማይቀር ጊዜያችሁን ሴቭ አድርጉ። ላይክ ሰብስክራይብ አድርጉ፣ ከዛ ላይክም አድርጉ፣ ኖቲፊኬሽን በተኑን ደግሞ ኦን አድርጉ። ኦኬ ናይስ። ኦኬ ፕሮፊት ኤንድ ሉዝ ካላንደር ላይ ገብተናል። ይሄ ደግሞ ምንድነው ትሬድ ስታደርጉ ያገኛችሁትን ፕሮፊት እና ሉዝ ካልኩሌት የምታደርጉበት ቦታ ነው ማለት ነው። ካልኩሌት የምታደርጉበት ስላችሁ አሁን እዚህ ጋር እንደምታዩት ካላንደር ያስቀምጥላችኋል። እዛ ካላንደር ላይ የገባችሁ ትጽፋላችሁ ማለት ነው። ለምሳሌ አሁን ዛሬ ማንዴ ከሆነ ማንዴ ላይ እንደዚህ አድርጌያለሁ። ዝም ብዬ ከማወራ ለምን ሎጊን አላደርግም አይደል? ሎጊን እናድርግ። እኔ አካውንት አለኝ ግን እናንተን ዝም ብዬ ላሳያችሁ እንዴት እንደሚገባ። ሳይን አፕ እንላለን። ከዛ በኋላ ኢሜይላችሁን ትጽፋላችሁ ወይም ስማችሁን ከላይ ትጽፋላችሁ። ከዛ ኢሜይላችሁን ትጽፋላችሁ ማለት ነው። ኢሜይላችሁን ትጽፋላችሁ። ፓስወርድ ደግሞ እናስገባለን። ፓስወርዳችሁን ታስገባላችሁ። በኢሜይላችሁ ልክ በዚህ መልኩ ሳይን አፕ ታደርጋላችሁ ማለት ነው። በኢሜይላችሁ ሳይን አፕ ካደረጋችሁ በኋላ ኮንፈርሜሽን ኢሜይል ወደ ኢሜይል አድሬሳችሁ ይልክላችኋል፣ ወደ አስገባችሁት ኢሜይል አድሬስ። ከዛ በኋላ ኮንፊርም ታደርጋላችሁ ማለት ነው። ኢሜይላችሁን ኮንፈርም ካደረጋችሁ በኋላ ይሄ ሜን ፔጁ ይሄንን ይመስላል ማለት ነው። እዚህ ጋር ካያችሁ አሁን አኑዋል ኔት የሚል አለ፣ ማንዝሊ ኔት የሚል አለ። አሁን እዚህ ጋር ትሬድ ያደረጋችሁትን እያንዳንዱን ነገር የምትመዘግቡበት ምርጥ የሆነ ቦታ ነው ማለት ነው። ለምሳሌ አሁን ዛሬ ቀን ስንት ነው? 15። እዚህ ጋር 15 ላይ ነጭ አድርጎልናል። ክሊክ ስናደርግ ምን ይመጣል? ፕሮፊት እና ሎስ አለ፣ ከዛ ብሬክ ኢቭን አለ። እዚህ ጋር ሲምቦሎችን ታስገባላችሁ። ጎልድ ትሬድ አድርገናል። ስለዚህ ያገኛችሁትን አማውንት ታስገባላችሁ። $500 ትሬድ ካገኛችሁ አማውንት ፕሮፊት ካገኛችሁ $500 ብላችሁ ጽፋላችሁ። ካቴጎሪ ምንድነው? ካቴጎሪው ፎሬክስ ብለን ጻፍ። ለማንኛውም ያው ጎልድ ኮሞዲቲ ነው ግን ከዛ ኢንተር ዲስክሪፕሽን ይላል። እዚህ ጋር አሁን ይሄን ትሬድ ለምን እንደገባችሁ በምን አይነት ኢንዲኬሽን ላይክ በምን አይነት ፕራይስ አክሽን ነው የገባችሁት፣ በአይኤስቲ ኮንሴፕት ነው፣ በአይኤስቲ ኮንሴፕትም ከሆነ ለምን እንደገባችሁ ዲስክሪፕሽን ጽፋላችሁ ማለት ነው። ጆርናል ታደርጋላችሁ። ከዛ በኋላ አድ ትሬድ ታላችሁ ማለት ነው። ልክ አድ ትሬድ ብላችሁ እንደጻፋችሁ ምን ያደርግላችኋል ማለት ነው። ከላይ ትሬዳችሁን ያስከባል ማለት ነው። እዚህ ጋር ሴቪንግ እያለ ነው። እኔ ጋር ለምን እንደቆየ አልገባኝም፣ እናንተ ጋር አይቆይም ብዬ አስባለሁ። እሺ አሁን እዚህ ጋር እንደምታዩት ኖቬምበር 15 ላይ 500 ኔት ቶታል አግኝታችኋል ይላል። ከዛ በኋላ ደግሞ አላርፍ ብላችሁ እንደገና 500 አልበቃ ብላችሁ እንደገና ትሬድ አደረጋችሁ እንበል። ሁሉም ሎስ የሚያደርግ ትሬደር እንደዛ ነው የሚያደርገው። አሁንም ጎልድ ላይ ገባችሁ አማውንት ስንት 300 ላጣረገ ማለት ነው። አንድ ዲሲፕሊን የሆነ ትሬድ ወሰዳችሁ። አሁንም እንደገና ፎሬክስ ስላላችሁ ሎስ ያደረጋችሁትን ትጽፋላችሁ ማለት ነው። አሁን እዚህ ጋር ኔታችሁ ስንት ሆነ? 200 ሆነ ማለት ነው። እዚህ ጋር ስገቡ ያገባችሁትን ትሬድ በዚህ መልኩ ያስቀምጥላችኋል ማለት ነው። ስለዚህ ብዙ ትሬደሮች ሲያሳዩ አይታችኋል ብዬ አስባለሁ ቲክቶካቸው ላይ ምናምን እና ብዙ አይነት የትሬድ የምናደርግባቸው ወይዎች አሉ ወይም ጆርናል የምናደርግባቸው ወይዎች አሉ። ግን profitlosscalendar.com ፍሪ በሆነ ወይ ራሳችሁን ጆርናል የምታስቀምጡበት ምርጥ የሆነ ቦታ ነው ማለት ነው። ስለዚህ ልታመሰግኑኝ ይገባል ለዚህ ቪዲዮ ራይት ያ
ኦኬ ከዛ ከታች ደግሞ ኖቬምበር 2025 ስታቲክ ይላል። ስታቲካችሁን ደግሞ እዚህ ጋር ያስቀምጣል። ቶታል ትሬድ ይላል። ቱ ትሬድ ወስደናል። ቤስት ዴይ $200 ነው የሚለው $500 ነበር ግን አላርፍ ብላችሁ 300 አስገባችሁ ሉስ አደረጋችሁ ማለት ነው። ስለዚህ ቤስት ዴይ ምንድነው 200 ነው የሚለው እዚህ ጋር እንደስቆ ነው ጀስት እናንተ እንደዚህ ሉስ አታደርጉ ላይክ በቃ ዲሲፕሊን እንደሆናችሁ ብዙ ነገር ነው ያሳያችሁ። ስለዚህ ፌር ኢኮኖሚክስ ገብታችሁ ሜታልስ ምን አይተናል፣ ፎሬክስ ፋክተሪ አይተናል፣ ባክ ቴስቲንግ አይተናል። ይሄን ሁሉ ካደረጋችሁ ፕሮፊታብል ትሆናላችሁ ማለት ነው። መጨረሻ ላይ ደግሞ ጆርናል ነበር የቀረው። በዚህ መልኩ ጆርናል ማድረግ ትችላላችሁ ማለት ነው ትሬዳችሁን። እነዚህ ሶስት ሶፍትዌሮችን ኢምፖርታንት የሆኑ ሶፍትዌሮችን አሳይቻችኋለሁ ማለት ነው። ከዛስ ሌሎች ሶስቶቹ ደግሞ ምንድናቸው? ላይክ ዋናዎቹ እነዚህ ናቸው። ሶስቶቹ ደግሞ ሌሎች ምንድናቸው? አንደኛው ትሬደር ቪው ይባላል። ትሬደር ቪው ምንድነው የሚያደርግላችሁ? የራሳችሁን ብሮከር ኢምፖርት ማድረግ ትችላላችሁ፣ ግን ሰብስክሪፕሽን ይጠይቃል። ሰብስክሪፕሽን ስለሚጠይቅ ፕሮፊት ኤንድ ሎስ ካላንደር በጣም ቤስት ዌይ ነው ከትሬደር ቪው ማለት ነው። ሌላው ደግሞ ማይ ኤፍኤክስ ቡክ የሚባል አለ። ማይ ኤፍኤክስ ቡክን ሞስት ተመሳሳይ የሚያደርገው ከሜታልስ ማይን ጋር ነው ላይክ ወይም ፎሬክስ ፋክተሪ ጋር ነው። ግን ተመራጭ የሚያደርገው ነገር ምንድነው? ማይ ኤፍኤክስ ቡክ ስልካችሁ ላይ መጫን ትችላላችሁ። ስልካችሁ ላይ ማይ ኤፍኤክስ ቡክ ከጫናችሁ አሁኑ አፕ ስቶር ላይ ወይም ፕሌይ ስቶር ላይ ገብታችሁ ማይ ኤፍኤክስ ቡክ ብላችሁ ዳውንሎድ አድርጉት። ከዛ የራሳችሁን አካውንት ክፈቱና ማይ ኤፍኤክስ ቡክ ኒውስ በመጣ ቁጥር ለእናንተ ኒውሶችን ይልክላችኋል ማለት ነው። ማይ ኤፍኤክስ ቡክን እስካሁን ትሬደር ሆናችሁ ካላወቃችሁ ዛስ ዋይ ብዙ ሉሶችን ያጋጠማችሁ ማለት ነው። እሱ ነው ማለት አልችልም፣ ግን ካወቃችሁ ግን በጣም ኢምፖርታንት የሆነ አፕሊኬሽን ነው ማለት ነው። ብዙ ጊዜ ኮምፒውተር ላይ ማተቀመጡ ሰዎች ከሆናችሁ ማይ ኤፍኤክስ ቡክን ዳውንሎድ አድርጉ አሁን ነው ግቡና። ሌላው ደግሞ ትሬዲንግ ቪው ነው። ላይክ ትሬዲንግ ቪውን ታውቃላችሁ ብዬ አስባለሁ። ኦፍ ኮርስ ታውቃላችሁ ትሬዲንግ ቪውን። ግን ትሬዲንግ ቪው ላይ በጣም ብዙ አይነት ኢንዲኬተሮችን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ስለዚህ ትሬዲንግ ቪው ምርጥ ነው ማለት ነው። ፕሮፊት ኤንድ ሎስ ካላንደር ለምን ነው የሚጠቅመን ካላችሁ ብዙ ጊዜ ካያችሁ አሁን ፕሮፊት እና ሎዛችሁን በእጅ መጻፍ በእጅ መስጠት ከሆነ ፕሮፊት እና ሎዛችሁን ጻፉም አይላችሁም ይደክማችኋል ስላችሁ ላይክ ትንሽ ያሳንፋል በእጅ መጻፍ ማለት ነው። ምክንያቱም ትሬድ የምታደርጉት በኮምፒውተር ወይም በስልክ ሆኖ ትሬድ እንደዚህ ያርጋያለ ብላችሁ በእጅ መጻፍ ትንሽ ወደኋላ ያዝ ያረጋችኋል። ስለዚህ ይሄኛው ዲጂታላይዝድ መሆኑ በጣም ምርጥ ነው። ሌላው ደግሞ ካያችሁ ካላንደሩን ቁጭ አድርጎ ነው የሚያስቀምጥላችሁ። ከዛ ለምሳሌ አሁን በዚህ ቀን ሉዝ አደረግን እንበል ወይም 14 ላይ ልግባና 14 ላይ ወደ ስንት ዶላር ወደ $250 ሉዝ አደረጋችሁ እንበል። ወደ $250 ሉዝ ካደረጋችሁ ሳይ 250 ብዬ እዚህ ጋር ልጻፍ። ከዛ ኬፔሮን እዚህ ጋር ሳስቻለሁ $250 ሉዝ ብታደርጉ እዚህ ጋር እንደምታዩት ሉዝ ያደረጋችሁት ቦታ ላይ ቀይ ነው የሚያደርገው፣ ፕሮፊት ያደረጋችሁት ቦታ ላይ ደግሞ አረንጓዴ ነው የሚያደርገው ማለት ነው። ስለዚህ ሉዝ ያደረጋችሁትን ቀንና ፕሮፊት ያገኛችሁትን ቀን በትክክል እንድታውቁ ይረዳችኋል እና ምን አይነትም ትሬድ እንደወሰዳችሁ ያስረዳችኋል ማለት ነው። ስታቲክን በደንብ ያስቀምጥላችኋል። ትሬዲንግ ጆርናል እንድታደርጉም በደንብ ይረዳችኋል ማለት ነው። በመጨረሻም ደግሞ እዚህ ጋር ዊን ሬታችሁን ያስቀምጣል። እዚህ ጋር አሁን ያስቀመጡት ዊን ሬት ስንት ነው? 33.3% ነው ማለት ነው። ስለዚህ ዊን ሬታችሁንም ካልኩሌት አድርጎ ራሱን የሚሰጣችሁ ሜንሊ ደግሞ ፍሪ ነው። ስለዚህ በነፃ ምንም አይነት ሰብስክሪፕሽን ሳከፍሉ መጠቀም ትችላላችሁ ማለት ነው። አንድሮይድ ላይ አፕሊኬሽን አለ ብዬ አስባለሁ። ፕሮፊት ኤንድ ሎስ ብላችሁ ዳውንሎድ ማድረግ ትችላላችሁ። ሌላው ደግሞ ከታች ሞባይል አፕ የሚል አለ። እዚህ ጋር ሞባይል አፕ የሚል ውስጥ ገብታችሁ ዳውንሎድ ማድረግ ትችላላችሁ። የአይኦኤስ ተጠቃሚ ከሆናችሁ ከረንትሊ የላችሁም ብዬ አስባለሁ። እዚህ ጋር ጉግል ፕሌይ ላይ ብቻ ነው ያለው። ስለዚህ እኛ መጠቀም አንችልም ማለት ነው። አንድሮይድ ተጠቃሚዎች ግን ኮንግራቹሌሽን ይሄንን ስልካችሁ ላይ በነፃ መጠቀም ትችላላችሁ ማለት ነው። እስካሁን ያያችሁት ነገር ሁሉም ጠቅሟችኋል ብዬ አስባለሁ። ስለዚህ ሰብስክራይብ አድርጉ ካላደረጋችሁ፣ ሰዎች ደግሞ ሼር አድርጉ በደንብ። ቻናላችን በዚህ ወር 10k መግባት አለበት። እስቲ እንግባ 10k። ቴሌግራም ላይ ደግሞ ኢንዲ ክሬቲቭ ብላችሁ ግቡ። እዛ ላይም ጠቃሚ ነገሮችን እለቃለሁ።
አሁን ከረንትሊ በጣም ብዙ ፋይሎችን እየሰበሰብኩ ነው ለእናንተ በጣም ብዙ ፒዲኤፎችን ብዙ ቪዲዮዎችን ቴሌግራም ላይ ብቻ የሚለቀቁ ቪዲዮዎችን ያዘጋጀውላችሁ ነው። ስለዚህ ገብታችሁ ቴሌግራማችንን ጆይን አድርጉ ኢንዲ ክሬቲቭ ብላችሁ። ሌላው ደግሞ ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉ። ኮሜንት የጻፋችሁ አይደለም እስቲ ጥሩ ነው በርታ ወይም ጎበዝ ይሄን ብታሳክለው ብላችሁ ብጽፉ በጣም አሪፍ ነው። ባይዘው እኛን ይጠቅመናል ቲማችንን በደንብ እንድንበረታ ይረዳናል ማለት ነው። ምሰልቡ ሰዎች ግን ያው ብሎክ ትደረጋላችሁ። ምንም አይነት ስድብ አንፈልግም። ቀጣይ ቪዲዮ ላይ እንገናኛለን። ቅድም እንዳልኳችሁ ኮሜንት ላይ ጻፉ ፈልጉትን ነገር። ቴንክ ዩ